ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ውድ ቤተሰቦቼ በአብርሃምና በሩታ ዙሪያ የተለመዱና አዳዲስ የተባሉ መረጃዎች ደርሰውኛል። እነሱን እንግዲህ በዝርዝር የማጋራችሁ ይሆናል። እንዲሁም በትናንትናው ዕለት ከሩታ ጋር ተገናኝተው ለመነጋገር ቡዜ ቃል በገባችሁ መሰረት እንግዲህ አብርሃምን ይዛ እንደምትመጣም አጋርቻችሁ ነበረ። በሱ ዙሪያም እንግዲህ የተከሰቱትን ተመልክታችኋል። እነሱም ነገሮች ላይ አንዳንድ ነገር እንነጋገራለን። እንዲሁም እንግዲህ በትላንትናው ዕለት ደግሞ ሌላ አዲስ መረጃ ተሰምቷል። ሄርሜላ በጣም ብዙ ማስረጃዎች እንዳሏትም እየተናገረች ትገኛለች። በዚህም ዙሪያ እንግዲህ አዲስ መረጃ አለኝ። ቤተሰቦቼ በቅድሚያ እንግዲህ አንድ ነገር ልንገራችሁ። ይህ ቻናላችን ሰብስክራይበሮቻችን የጨመሩ እየሄዱ ነው። ታዲያ ሰሞኑን እንግዲህ ከአንድ ድርጅት ጋር በተስማማው መሰረት የዩቲዩብ ቻናላችን 10 ሺህ ከገባ የማስታወቂያ ስራዎችን እንደምትጀምር ስምምነትን ፈጽመናል። እኔም እንግዲህ የግሬስ ፋሚሊ አያሳፍሩንም በማለት በኮንፊደንስ ይህንን ነገር በቅርቡ 10 ሺህ ገብቼ እንደማሳያቸው ቃል ገብቼ መጥቻለሁ። ስለዚህ ውድ ቤተሰቦቼ እንግዲህ እንደተለመደው አዲስ የሆናችሁ በሙሉ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይሄ ቪዲዮም ለሌሎች እንዲደርስ ሼር በማድረግ የተለመደ ትብብራችሁን ፍቅራችሁን እንድታሳዩን ስለጠይቃችኋለሁ። ወደ ጉዳያችን ስንመለስ እንግዲህ ትናንትና ባጋሯችሁ ቪዲዮ ላይ እንግዲህ ቡዜና ሩታ በስልክ ተገናኝተው እንደተነጋገሩ አብርሃም የኤፍሬምንም ሆነ የሩታን ስልክ እየመለሰ እንዳልነበረ እና ሩታ ማግኘት እንደማይፈልግ በእነዚህም ጉዳዮች እንግዲህ ምንም አይነት ነገሮችን መነጋገር እንደማይፈልግ ያደረገውን ነገሮች ሁሉ አስረድቻችሁ ነግራችሁ ነበረ። ያንን ባጋራችሁ መሰረት እንግዲህ ቡዜ ራሷ ቃል በገባችሁ መሰረት ማንኛውም ነገር ቢፈጠር አብርሃምን ለብቻው ትታው እንደማትሄድ ለሩታም እንግዲህ በስልክ በነበሩት ንግግሮች ላይ የመረጃ ምንጮቻችን እንዳጋሩን ከሆነ በአብርሃም በሄደበት ቦታ ሁሉ ቡዜ ለመንቀሳቀስ ግዴታና ቃል የገባችበት ሁኔታዎች ስላሉ እንግዲህ ምንም ቢፈጠር ከዚህ በኋላም እንደማትርቀው በማንኛውም ቦታዎች ሁሉ እንደምትሄድ ከሩታ ጋርም የተነጋገሩት ጉዳዮች እነዚህ እንደነበሩና እንግዲህ ሩታና ኤፍሬም የራሳቸውን ሀሳብ ለማጋራት ሼር ለማድረግ የጣሩበት ሁኔታዎች ነበሩ። ነገር ግን አሁንም ቢሆን በሌሎች ወገኖች በኤፍሬምና በሩታ ዙሪያ አዳዲስ መረጃ አለን። እንዲሁም ኤፍሬምና ሩታ አውቀው ነው ይሄን ሁሉ ነገር ሲያደርጉ የነበሩት። አሁን አብርሃም እያፋጠጠና እየጠየቃቸው ያለበት ሁኔታ ላይ ለሱ ያሰቡና አብርሃም የሚያደርገው ነገር ሁሉ በራሱ እሱ ከሚናገራቸው ንግግሮች ጋር ተነስተው እያደረጉ ያሉት ነገር እንደሆነ ለማስመሰል እየሞከሩ ያሉበት መንገድ ይሄ መቼም ተቀባይነት የሌለውና ማንም እንግዲህ በግልጽ ቪዲዮዎቹን እስከ ዛሬ ድረስ የነበሩትን አብርሃም ታሟል ከተባለበት ጊዜ ጀምሮ እንግዲህ ቪዲዮዎችን የሚከታተሉ ሰዎች ይሄ ነገር በግልጽ ሊታያቸው የሚችል እውነታ ስለሆነ ኤፍሬምና ሩታ በዚህ ደረጃ ማድበስበሳቸው የሚጠበቅና ከዚህ በፊትም የለመዱት እንዲሁም አብርሃም ላይ ብዙ ነገሮችን ሲሸርቡ የቆዩ እንደመሆናቸው መጠን እንግዲህ ምንም ቢሉ ይሄ ጉዳይ አሳማኝ የማይሆን እንደሆነ እየተናገሩ ይገኛሉ። በእርግጥ ውድ ቤተሰቦቼ እንግዲህ አብርሃም እያደረገ የነበረው ሁኔታና አብርሃም እየወሰነ የነበራቸው ውሳኔዎች እንዲሁም የአብርሃም ፍላጎቶች በሩታና በኤፍሬም ዙሪያ በነበረ ሰዓትም ይሁን እንዲሁም በሄርሜላ በቡዜ ሁሉም ዙሪያ በነበረበት ሰዓት አብርሃም ሰሞኑን የሚያደርጋቸው ነገሮች በራሱ እየወሰነ አውቆ እያደረገ ነው የሚሉት ነገሮች ለብዙዎች አሳማኝ እየሆኑ አይደለም። ከዛም በተጨማሪ እንግዲህ ቀደም እንዳጋሯችሁ እንግዲህ አብርሃም ወደ ስራ ቦታ እየሄደ እንዳልሆነ እንዲሁም በመንገድ ላይ የሚያገኙት ሰዎች ሁሉ ሰላምታ የሚሰጥበት መንገድና በተለያየ መንገድ ከሰዎች ጋር ሲገናኝ የሚያደርጋቸው ኮሚኒኬሽኖች ወይም ደግሞ ንግግሮች በሙሉ ከዚህ ቀደም ከነበረው እጅግ የተለየ ከመሆኑ የተነሳ ነበር እንግዲህ ብዙዎች በውስጥ መስመርም እንግዲህ እየላኩልን አብርሃም የሆነበትና የደረሰበት ነገሮች ካሉ እኛም መደገፍ ያለብን ነገር ሁሉ መደገፍ አለብን የሚሉ በጣም ተከታታይና ተደጋጋሚ ጥያቄዎች እየቀረቡ የነበሩት የአብርሃም እውነተኛ ለውጥ ኤፍሬምና ለሩታ እንዴት እንዳልታያቸው ባይታወቅም ብዙዎች ግን ይህንን ነገር ኖትስ በማድረግ ወይም ደግሞ በማስተዋል በጣም ብዙ ጥያቄዎችን ሲያቀርቡ የነበረበት ሁኔታ ነበረ። እንግዲህ በሄርሜላ በኩልና በሄርሜላ ዙሪያ የሚገኙ እንዲሁም በቡዜ ዙሪያ የሚገኙ ብዙ ሰዎች እንግዲህ ሀሳባቸውን እንደሚያጋሩት ከሆነ ኤፍሬምና ሩታ አሁንም ቢሆን እየዋሹና አብርሃም ምንም አይነት ማስረጃ ስለሌለው ወይንም ደግሞ በዳነበት አካባቢ ላይ በዚህ ጉዳይ ላይ ማን ምን አደረገ፣ ማን ለእንደዚህ አይነት ነገር ሊዳርገው ቻለ የሚለውን ነገር ምንም አይነት ፍንጭ የተሰጠው ነገር ስለሌለ ያንን ነገር በመተማመን የማይደረስባቸው እንደሆነ ስላወቁ እየሸመጠጡና እንግዲህ ያንን ነገር ለመካድ አብርሃምን ለማሳመን ለማስተባበል እየሞከሩ ያሉበት ሁኔታዎች እንጂ በግልጽ ኤፍሬም እያደረገ የነበረችው ነገሮች እና ሩታም ከዚህ ቀደም ስታደርግ ከነበሩት ነገሮች አንጻር ይሄ ጉዳይ
ወደ እነ ኤፍሬም ሊያደላ የሚችልበት ሁኔታዎች እንዳሉ እየተነገረ ይገኛል። ብዙዎችም እንግዲህ ይህንን ጉዳይ በኤፍሬምና በሩታ ትላንትና አብርሃምን ለማስረዳት የጣሩት ነገር አብርሃምን ቢሆን በመጠኑ ሳያገኝ የቀረበት ሁኔታ ይስተዋላል። አብርሃም በራሱም ቢሆን ተመልክታችሁት ከሆነ እንግዲህ ይህን ጉዳይ እንዳላሳመነውና ማንም ይሁን ማን ብሎ ተናገረ እንጂ ሩታና ኤፍሬም የተናገሩትም ነገር በመጠኑም ቢሆን አብርሃም ላይ ምንም አይነት የማመን ስሜትን የፈጠረ አይመስልም። እንግዲህ እንደ ከዚህ ቀደም እንደነገርኳችሁ ቡዜ የምትፈልገው የአብርሃምን ደህንነት ብቻ ሳይሆን አብርሃም ወደ ሌላ መንገድና ከሩታ እርቆ ወደ ሄርሜላ እንደሆነ በጣም ብዙዎች እንግዲህ ሀሳባቸውን የሚያጋሩበትና ብዙዎች የሚስማሙበት ሁኔታ እንደሆነ እናውቃለን። ቡዜ እንግዲህ በተደጋጋሚ አብርሃም እንደሚለው ቡዜ ብዙ ነገር ነግረሽኛል፣ በህመሜ ጊዜ እንግዲህ አብረሽ በነበርሽ ሰዓትም በጣም ብዙ ነገሮችን ስታጋሪኝ ነበረ። ይሄ ጉዳይ እንግዲህ ስለዚህ አንቺ በደንብ በግልጽ ሁሉን ነገር ስለምታቂ አንቺ ከነገርሽኝ አንጻር ነው የሚለው እንግዲህ የአብርሃም ንግግሮች እንደሚያሳዩት ከሆነ ቡዜ በተደጋጋሚ ይህንን ወቀሳ ስታቀርብ የነበረው ማላይ እንደሆነ ሁላችንም እናውቃለን። ከዚህ ቀደም ሩታና ኤፍሬም አብርሃምን በሌሊት ጠርተው እንደወሰዱት እንዲሁም በተደጋጋሚ ሩታ በአብርሃም ዙሪያ እንድትሆን እንደማትፈልግ አብርሃም ለመዳኑም ለመታመሙ ብዙ ነገሮች እንግዲህ ይሄ ሁሉ ነገር መከሰቱ ላይ የሩታ አስተዋጽኦ ትልቅ እንደሆነ የኤፍሬምም አስተዋጽኦ እንግዲህ ትልቅ እንደሆነ ቡዜ በተደጋጋሚ ትከሳለች። ከዚህም አንጻር እንግዲህ ቡዜ ለአብርሃም ምን ልትነግረው ትችላለች የሚሉት ነገሮች የሚገመቱ ነገሮች እና በግልጽ ሊታዩ የሚችሉ በሩታ ላይ ጥቁር ነጥብን ሊጥሉ የሚችሉ እንዲሁም በገዛ ወንድሙ በኤፍሬም ላይም መጥፎ ጥላን ሊጥሉ የሚችሉ ነገሮች እንጂ አብርሃም ከሩታና ከኤፍሬም ጋር ያለውን እውነታ ተቀብሎ እንዲያምን የሚያደርግ ነገር እንዳልሆነ ብዙዎች እየተነጋገሩበት ያለው ሁኔታ እንደሆነም አስተውለናል። ይህ ጉዳይ እንግዲህ በቡዜ ለአብርሃም ተነግሮታል ማለት ጉዳዩ እየተደመደመ ያለው እንዳጋሯችሁ እንግዲህ ወደ ኤፍሬምና ወደ ሩታ እየሆነ ያለበት ነገር እንዳለም ሰምተናል። እንግዲህ በአዲሱ መረጃችን መሰረት ሄርሜላ ሌላኛዋ የአብርሃም የጉዳቱ መንስኤ ናት ተብላ የምትጠረጠረው ሴት እንደሆነች ሁላችንም እናውቃለን። የሄርሜላ ዋነኛና ትልቁ ስህተት ወይም ጥፋት ተብሎ የሚታሰበው እንግዲህ አብርሃምን ገና ባለቤቱ ሩታ እንግዲህ እርጉዝ ሆና ከነበረበት ጊዜ ጀምሮ አብርሃም ላይ ስታደርግ የነበሩት ሁኔታዎችን የምናውቀው ነው። እንዲሁም የዚህ ጉዳይ ላይ ስሙ በተደጋጋሚ የአሁኑ ሰሞኑን በተለይ እየተነሳ ያልሆነው አቤል የራሱን ታሪክ የራሱን ህይወት እንግዲህ ጀምሯል። የራሱን ችግሮች ለማጥራት እየጣረ ያለበት ሁኔታ ሁላችንም እያስተዋለን እንገኛለን። ነገር ግን ከዚህ ጉዳዮች ሁሉ ጀርባ የአቤል ስም በጣም በተደጋጋሚ እየተነሳ እንዳልሆነ እየተመለከተን እንገኛለን። አብርሃም በተጎዳበት ጊዜ አብርሃም ታሟል ሲባል የአቤል በዚህ ደረጃ ቶሎ መራቅና ከአብርሃም ሁኔታዎች ሁሉ ራሱን አግልሎ የራሱን ህይወት መጀመሩ በብዙዎች ዘንድ ጥያቄን እያጫረ ይገኛል። ምክንያቱም አብርሃምና ሄርሜላ አብርሃም ከትዳሩ ውጪ ሄዶ ሄርሜላ ጋር በጣም ብዙ ነገሮችን ሲያደርግ እኛም ወደ ትዳሩ መመለስ እንዳለበት ብዙዎች የምንቀበሉን ሀሳብ ለአብርሃም በምናጋራበት ጊዜያቶች ሁሉ አቤል የሄርሜላ ደጋፊ በመሆን አብርሃም የሚሄድበት መንገድ ሁሉ ትክክል እንደሆነ ሲናገር ተስፋ ሳይቆርጥ በጣም ብዙ ነገሮችን ሲያደርግ የሚስተዋለው አቤል ዛሬ በአንድ ጊዜ በቅጽበት አብርሃም እንግዲህ ዝምተኛ ሆነ፣ ታሟል የሚባሉ ነገሮች ሲነሱ የገዛ ጓደኛው አብሮ አደጌ ነው የሚለውን ሰው እንግዲህ ትቶ የራሱን ህይወትና የራሱን ችግሮች ብቻ ለመፍታት የሚሄድበት መንገድ ምናልባት አቤል ላይም እንግዲህ ጥርጣሬዎችን የሚያጭሩ ነገሮች በብዙ ኦዲየንሶች አይን ውስጥ እንዲገባ አድርጎታል። እንግዲህ ሄርሜላም አጋሯና ደጋፊዋ ተብሎ የሚታሰቡ ጓደኛዋ አቤል በሌለበት አሁን ብዙ ነገሮችን እንድታቀርብና ለዚህ ጉዳይ ማብራሪያ አብርሃም ታሟል አልታመመ የሚሉት ጉዳይ ላይ ማብራሪያ እንድትሰጥ እንግዲህ ሄርሜላን ደውሎ እንዳገኛት ሰምተናል። ውድ ቤተሰቦቼ ሄርሜላም እንግዲህ የዚህ ጉዳይ ላይ በጣም የተዘጋጀችበት ይመስላል። እንዲሁም እንደምናውቀው የቡዜ ድጋፍ ሄርሜላ አሁን እንዳላት ከዚህ ቀደም አቤል እንደሚደግፋት ሁሉ አሁን ደግሞ ቡዜ ለሄርሜላ ድጋፏን የምታሳይበት ሁኔታዎች እየተዘወተሩ እንደሆነ እኔም አጋርቻችሁ ነበረ። በዚህም ዙሪያ እንግዲህ ሄርሜላ አንድ እንደ ማስረጃ ብላ ያቀረበችው በኤፍሬም እና በሄርሜላ ዙሪያ ሲካሄዱ የነበሩትን ጭቅጭቆች እንዲሁም ኤፍሬም አብርሃም ታሟል የተባለበት ጊዜ አብርሃም ለ2 ቀን ቪዲዮ ላይ ሳይመጣ የቀረበት ለኦዲየንስ ራሱን ሳያሳይ ጠፍቷል የተባለበት ሰሞን ላይ ኤፍሬም ሄርሜላ ቤት እንደሄደ እና የምናስታውሰው ነገር አለ። በዛም አካባቢ እንግዲህ ሲካሄዱ የነበሩት ነገሮች ኤፍሬም በኮንፊደንስ አብርሃም ከዚህ በኋላ ከሚስቱ ውጭ ምንም ሊያደርግ አይችልም፣ አንቺ ምንም ልታመጪ አትችልም ብሎ ሲናገር የነበራቸው ነገሮች ሁሉ ለአብርሃም በቪዲዮ እንደ ማስረጃ አድርጋ የኤፍሬምን ጥፋቶችና ኤፍሬም ከዚህ ቀደም በሄርሜላ ዙሪያ የወንድሙ ፍቅረኛ ሆና ሳለች እያደረገ የነበራቸው ነገሮች ሁሉ እሷንና አብርሃምን ለማጣላትና እንግዲህ
ወደ ሩታ እንዲመለስ ለማድረግ እየጠነሰሰ ያላቸው ሴራዎች እንደሆኑ በማሳየት ይሄ ጉዳይ ከዛም የዘለለ እንግዲህ ኤፍሬም ሊያደርግ ይችላል የሚሉትን አሳማኝ ነጥቦች ለማንሳት እየሞከረች እንደነበረ በዙሪያ ያስተዋሉ ሰዎች እንግዲህ አጋርቶናል። ውድ ቤተሰቦች የሄርሜላ ማስረጃ ተብሎ የቀረበው እንግዲህ እነ ሩታን ጥላ በማጠልሸት እንግዲህ የእነሱን ስም በማጥፋት ራሷን ነፃ ለማውጣት እየጣረች ያለችበት ሁኔታዎች አሉ። እንግዲህ እንደተለመደው አብርሃምና ሄርሜላ በጣም ብዙ ክርክሮችና ማብራሪያዎችን የሚፈልግበትን ነገር ቢያደርጉም ከሄርሜላም እንግዲህ እንደተለመደው እኔ ምንም ባንተ ላይ የማደርገውና የማደርግበትም ምክንያት የለም ከሚሉ መልሶች ውጭ የተጣራና የተረጋገጠ ምንም ነገር ሊያገኝ እንዳልቻለ ሰምተናል። እንግዲህ ውድ ቤተሰቦቼ አብርሃም ይህንን እውነት በምን መንገድ ሊፈታው ይችላል፣ በምን መንገድ ሊያገኘው ይችላል የሚሉት ነገሮች እጅግ አሳሳቢ ናቸው። ነገር ግን ስለዚህ ሁሉ የሚያውቁ ብዙ ሰዎች ይኖራሉ፣ እንደ ሜሪ፣ እንደ ዳኒ በአብርሃምም ሆነ በሩታ ዙሪያ እንዲሁም በሄርሜላ ዙሪያ የሚኖሩ ሰዎች ስለዚህ ጉዳይ ጥልቅ ሚስጥርና ማስረጃ እንዳላቸው ሁላችንም የምንጠረጥረው ነገር ነው። በእነሱ ዙሪያ አዳዲስ ነገሮች ካሉ የምናጣራ ይሆናል። አንዳንድ ሰዎችን ለመጠየቅ እያደረግን ያሉት ሙከራዎች አሉ። አዲስ ነገር ከተገኘ እናንተ የምናጋራ ይሆናል። እንዲሁም በአብርሃም ውሳኔዎች ላይ ሰሞኑን የሚወጡ አዲስ ነገሮች ይኖራሉ። እነሱንም በቅርቡ ማስረጃዎች እንደወጡ እንግዲህ በመረጃ አስደግፈን ለእናንተ ማቅረባችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም እንደምንለው ኮመንታችን ለእናንተ ክፍት ነው። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ለእናንተ ተመኘን።